ከአምላክሽ ጋር ልትገናኝ ከሆነ በቃ ሆነ በረከት ብቻ ሰማያዊ ነገር ነው ማወር ሊሰማ ከሆነ ውስጥሽ ይለሰልሳል። የመሰረትሽው ነገር ሲናድ ነፍስሽ የምትሰጠው ምልክት ነው፣ ሲግናል ነው። ስለዚህ ነው ሚሊዮነሮች ሳይሆኑ ቢሊዮነሮች ነው ይሄንን ስሜታቸውን የሚከተሉት የሚባለው። ልትሰሪ ኦር ኮንትራክት ልትፈራረሚ ሄደሽ ይህን ስራ ትስራ ሊልሽ ይችላል እና በቃ ተቀበል ይልሻል። ወዲያ ድርጅት ሊከስር ይችላል ማለት ነው። ውስጥሽ የሚነግርሽ የሆነ ያልተስተካከለ ፍትሃዊ ያልሆነ ነገር እየመጣ ነው። 18 ከዚህ በፊት በእምነት የገዙን ደንበኞቻችን ዛሬ ቤታቸውን ለማስረከብ ዝግጅታችንን ጨርሰናል። እርሶስ የቤት ባለቤት መሆን ይፈልጋሉ? መልሶ አዎ ከሆነ በሳር ቤት አደባባይ ዘመናዊ አፓርትመንት ከባለ 1 እስከ 3 መኝታ በልዩ ዲዛይንና በተመጣጣኝ ዋጋ አቅርበንልዎ ባንዴ ለምትከፍሉ በካሬ 87500 ብር፣ በ36 ወር ለምትከፍሉ በካሬ ከ120 ሺህ ብር ጀምሮ፣ ባለ 1 መኝታ 76 ካሬ በ9 ሚሊዮን 120 ሺህ ብር ሙሉ ክፍያ 100% ወይንም አንዴ ለምትከፍሉ ደግሞ በ6 ሚሊዮን 384 ሺህ ብር፣ ባለ 2 መኝታ 99 ካሬ በ12 ሚሊዮን 375 ሺህ ብር፣ 100% ለምትሉ ደግሞ በ8 ሚሊዮን 662500 ብር አጠቃላይ ክፍያ፣ ባለ 3 መኝታ 149 ካሬ በ18 ሚሊዮን 625 ሺህ ብር ብቻ፣ 100% ለምትከፍሉ ደግሞ በ13 ሚሊዮን 37500 አጠቃላይ ክፍያ እየሸጥን ነው። ውል ለመውሰድ 20% ብቻ ከፍለው ቀሪውን ያለምንም ጭማሪና ወለድ በ3 ዓመት ከፍለው የሚጨርሱበት እድልም አመቻችተናል። ለዲያስፖራ ደንበኞቻችን ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤቶችን መግዛት ይችላሉ። ለበለጠ መረጃና ለቢሮ ቀጠሮ በ0955 27 7474 ይደውሉልን። ቴምር ፕሮፐርቲስ። ውስጥሽን ማድመጥ የራስሽ ስራ ነው። የራስሽ ስራን በአግባቡ ካልሰራሽ ነው መዘሩትን ማጨድ ያለ ነገር ነው። ምንም ልናመልጠው ማንችለው ሀቅ ነው። ስለዚህ የመጀመሪያው የሐዘን ስሜትን በዚህ መልኩ ከመጣ የራሳቸው እርምጃ፣ የደስታ ስሜትን በዚህ መልኩ ከሆነ ምክንያቱን እኮ አታውቂም። እዚህ ላይም እኮ ምን እንደሆነ እኮ አታውቂም። ስሜቱ ነው የሚሰማሽ እዚህ አካባቢ። ግን ሶስተኛውና ከባዱ የክህደት ነው። ክህደት ለምሳሌ ባለትዳር ናቸው እንበል፣ ሁለቱ ባልና ሚስቶች ናቸው። አንዱ እግዚአብሔር የማይወደውን መተማመንን ሊሰብር የሚችልን ኃጢአት ሊፈጽም ይችላል። በዛ ሰዓት ወይ ባል ሊሆን ይችላል ወይ ሚስት ልትሆን ትችላለች ከሌላ አካል ጋር። ያን ጊዜ አንጀትሽ መኮማተር ብቻ ሳይሆን ይወድቃል ስሜቱ። በቃ በጣም ከባድ ስሜት ነው። ያቃል በቃ ምንም አንድነቱን ሲያፈርሰው የሆነ ነገር እንትን ሲልሽ፣ ይሄ ደግሞ እንደ ቅድሙ መንሰፍሰፍ ሳይሆን መውደቅ ጭምር ስሜት ነው ያለው። ይሄኛው ከባዱ ስሜት ነው። ስለዚህ ይሄ ማለት የሆነ ጥብቀትሽን ጽናትሽ አተሻል ነው፣ አንድነትሽን አተሻል ማለት ነው። እና ለምሳሌ ምንድነው የሚሰማሽ? ወዲያው ምን እንደሆነ አታውቂም። ብቻ የመሰረትሽው የገነባሽው ነገር ልክ ሲናድ አይነት ነው። ይሄ መፍረስ ስሜት ነው። ይሄኛው ማለት ከተሰማው ቅድም ያልኩትን ነው። ሰዎች ምን ሊመጣባቸው እንደሚችል ማወቅ ያልኩኝ ያስቀመጥኩት ራሳቸውን እንዲያውቁበት ነው። እና የገነባሹ ነገር ሲፈርስ ይሄ ስሜት ሊሰማሽ ይችላል። ምን ይሆናል? ይሄ አንጀትሽ ክፍል ቅድም ሙቀት ነው አይደል ያልኩት፣ ይሄ ደስ የሚል ሙቀት። ይሄኛው ደግሞ ክፍት ይሆናል፣ ባዶ የሆነ ብቻ የሆነ ባዶ ቅስቅስ የሚል ስሜት ማለት ቆሪር ይባላል። ይሄ የቀዘቀዘ የቅድሙ ሐዘኑ እንደ ድንጋይ ነው እንደዚህ የተወጠረ፣ ይሄ ግን ቅስቅስ ያለ ስሜት ነው። የሆነ ብቻ ካንቺ የሆነ ነገር እንደወደቀ ሊሰማሽ ይችላል። ይሄ በጣም ከባዱና በቃ ኃይልሽ ይፈሳል፣ ፍስስ ይላል። አቅም ቅስም ተሰበረ እንደሚባል አይነት ነው። የሆነ ነገር ስብር ሲል ይሰማሻል። ከውስጥ ጉልበት እያለ እንኳን ለመንቀሳቀስ ራሱ ጉልበቴ ከዳኝ ምንለው አይነት ስሜት ድንገት ነው። አሁን እኮ ለማዕበል ነው ይሄ ድንገት የሚመጣው። ይሄ ማለት የመሰረትሽው ነገር ሲናድ ነፍስሽ የምትሰጠው ምልክት ነው፣ ሲግናል ነው። ይሄን ማድመጥ ያንቺ ነው። እንደውም ዳዊትን በመዝሙር 21 22 ቁጥር 14 ላይ እንደ ውሃ ፈሰስኩ ይላል፣ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ፣ እንደ ኃይሌ እንደ ገል ደረቀ ይላል። አንጀቱ መቅለጡን ኃይሉ እንደ ገል መድረቁን ያመለክታል። እና ግን ማስጠንቀቂያው ምንድን ነው? ያምሻል፣ ስሜቱ ያማል። ግን ያ ሰው የሆነ ነገር ቢያደርግም
ቢያደርግም ብቻ በዛ ሐዘን እንዳትጎጂ ምልክት ነው የሚሰጠው። ምንም ጉዳይ አይደለም፣ ይጎዳል። ነገር ግን ምንድነው ወደ ዋናው መሰረት ተመለስ ነው። ለምሳሌ ነው ዳዊት የሚለው ምንድነው? አባትና እናቴ ተውኝ እግዚአብሔር ግን ተቀበለኝ ይላል። ነው አምላክ አለ። ስሜቱ ያ ነው። ያ ሰው የሆነ ነገር ሰርቷል፣ የትዳር አጋርህ ወይም አጋርሽ አላውቅም። ያ ስሜት ይሰማ ይችላል፣ ትክክልም ሊሆን ይችላል። ያ ስሜት ሲሰማ አትውደቅ ነው፣ አምላክ አለ ተደገፈው ነው። አሊያ ግን ትወድቂያለሽ በዛ። እንደዚህ አይነት ስሜቶች ሁሉም ሰው ላይ ይሰማዋል ማለት ነው። የማዳመጥ ይብዛ የሚነስም ራሱ የሚያዳምጠውን ሰው ነው። በጣም የሚያዳምጥ ሰው ይጠቀምበታል። ምክንያቱም ለምንድነው እንደዛ ያልኩ? ብዙ ጊዜ የኔ አባት እኮ የኔ እናት እኮ አያቴ እኮ በደንብ ነው ፊልም የምታደርገው፣ እሱ ያለችው ነገር ጠብ አይልም፣ ወይ ደግሞ ህልም አይታለች፣ እንዲህ አይነት ነገር ተሰምቷታል እንላለን። እና ይሄ ስሜት የሁሉም ሰው ነው ወይስ እንደው የተወሰኑ ሰዎች ነው? ሁሉም ተሰጥቶታል በተፈጥሮ። ከፍ ያለ እንትን ያላቸው አሉ። ምን ይባላል? ሚሊዮነሮች ሳይሆን ቢሊዮነሮች ነው ኢንቲዩሽናቸውን የሚያደምጡት ይባላል። ይሄ ትንሽ ማድመጥ ያስፈልጋል፣ መከታተልም ያስፈልጋል፣ እንዴት ላሳድገው ማለት ያስፈልጋል። እኔ ለምሳሌ ይሄንን ማሳደግ ከፈለኩ የዚህ ብቻ ማስታወሻ ሊኖረኝ ይችላል። ከዛ በኋላ ምን ሆነ? እንደውም በኋላ ላይ በመጣበት ጥሩ ይመስለኛል። በኋላ ምን ሆነ፣ እንዴት እናሳድገው የሚለውን እንየው። አራተኛ ቁጣ፣ ብግነት የሆነ ሲመጣ እሳት ሆኖ ነው ደግሞ የሚሰማው። እዚህ ላይ የሆነ ቁጣ ነገር ወር ጠብ ሊመጣ ነው ወር ምናምን ነገር ሊመጣብሽ ከሆነ ይበግናል። የእቶን ምድጃ በዚህ ውስጥ የሚፈላው ነገርና ለምሳሌ በመልክዓ ማርያም ላይ ሰላም ለአማውትኪ ነበልባለ ሐዘን ዘአዋዮ ይላል። ልጅን በቀራንዮ በሰቀሉት ጊዜ እሳታዊ ነበልባል አንጀትሽን ላቃጠለው በቃ ለአንጀትሽ ሰላምታ ይገባልና ይቃጠላል። ይሄ በቃ ይሄ ከባድ ቃጠሎ ነው። አንጀቴ ተቃጠለ ያለሽ ነው የምትዩ። ይሄኛው ድንገተኛ ነው። ይሄ ደግሞ ቁጣ ነው፣ ሐዘን ነው፣ በጣም ከፍተኛ ቁጣ፣ ብግነት ሊመጣ ሲል ይሄ ሆድቃሽ መቃጠል ይጀምራል። ድንገት ነው። ተቃጠል ብለሽው አይደለም የምትቃጠዩ። ሰው የሚያናድድ ነገር አይተን ስንናደድ ነው ወይስ አሳንታይ ነው? ይሄኛው ልዩነቱ አሁንም በጣም ሊሰመርበት የሚገባው ድንገት የሚመጣ ነው። አንቺ እኮ ስራሽን እየሰራሽ ሊሆን ይችላል። ድንገት መናደድና ድንገት ይቃጠላል። የሚቃጠል ስሜት ነውና ጡንቻሽ ይወጠራል፣ ሙቀት ይሰማሻል፣ አተነፋፈስሽ ቁርጥ ቁርጥ ሊል ይችላል። ስለዚህ በቁጣና የብግነት ነገር እየመጣ ከሆነ ነው ሆድቃችን በዚህ ደረጃ ልክ እንደ እቶን ምድጃ ሆኖ እሳትን እንደሚያነድ ውስጣችንን ያቃጥለዋል ማለት ነው። ይሄ ማለት ጠብ እየመጣ ነው፣ ቁጣ እየመጣ ነው፣ አንተን የሚያበግን ነገር በቃ ጭንቅላትን ሊያፈነዳ የሚችል ነገር እየመጣ ነው ይላል። ገጥሞኝ ያውቃል ይህ ስሜት። ሁላችን በድንገት ነው እንደ አይነት ነገር እና በአንድ ወቅት ነው የገጠመኝ ይሄኛው ስሜት። በእውነትም የሚያስቆጣ ነው፣ የሚያበግን ነው፣ የሚያነድ ነው፣ የሚያቃጥል ነው ስሜቱ እና ድንገት ነው በቃ የተቀመጥኩበት ቦታ ሆኖ ተሰማኝ ማለት የማቃጠል ሆድሽ በቃ ሆድን ድንገተኛ ነው በቃ እንደ መብረቅ ብልጭታ እኮ ነው። ድንገት ሳታስቢውን ብልጭ እንደሚል አይነት ስሜት ነው። ትንሽ አስበሽው አውቀሽው ተረድተሽው ማይሆን ስሜት ነው እና የማጠብቀው ሆድ የመንቀጥቀጥ ስሜት፣ አተነፋፈስሽ ቁርጥ ቁርጥ የማለት ስሜት፣ ጫና በቃ እንደ ምድጃ ማለት ነው አንጀትሽ ስሜት ነው። ከዛ በኋላ ሲሄድ ያየሁትም በእውነት የመናደድ የመጨረሻ ሊሆን ይችል ይሆን። ከዛ በኋላ እንኳን እንደዛ ሆኜ አላውቅም። ሁላችንም ያጋጥመናል። በአስተያየት መስጫው ላይ ሊሰጡ ይችላሉ እያንዳንዳችን እና ምንድነው ይሄ ስሜት በቃ ሊመጣብህ ያለው ነገር ቁጣ አለ፣ ሊያናድድ፣ ሊያስቆጣ፣ ሊያበሳጭ፣ ሊያጨስ ሁሉ ይችላል የሚል ስሜት ነው ቀድሞ የሚነግርሽ ማለት ነው። መጨረሻውን የንዴት እርከና አየህበት ማለት ነው ራስ ላይ አየሁበት ቀለም እስካይ ድረስ ማለት ነው የመጨረሻ ነው። ከዛ በኋላ እንደዛ ሆኜ ግን አላቅም በቃ አለቀ። ያን እንዳይ ደግሞ እግዚአብሔር ፈቃድ ነው እንዴ ብዬ እስካስብ ድረስ የመጨረሻውን ካየሽ በኋላ አንዴ ነው የሚወርደው። በቃ ምን ነበር ሪአክሽን? በቃ ማየት ግን መታገስ፣ ማትታገሹን ነገር መታገስ ከባድ ነገር ነው። በቃ ማድረግ እየቻልሽ ለእግዚአብሔር መተው
እሱና አቅም ስላለህና አቅም ስለሰጠህ ነው። እና ዋናው ምንድነው ውስጥሽ የሚነግርሽ የሆነ ያልተስተካከለ ፍትሃዊ ያልሆነ ነገር እየመጣ ነው። በቃ ደውሉ ያ ነው፣ አላርሙ ያ ነው። እና በርግጥ ቁጣ ጥሩ ቁጣም አለ፣ መጥፎም ቁጣ አለ። ጥሩ ቁጣ አለ። አዎ መጽሐፍ ለምሳሌ ተቆጡ ግን አትበድሉ ይላል። አንዳንዴ ስታጠፊ ልትቆጪ ትችያለሽ፣ ግን በደል አትስሪበት ነው። ሰው ሆነሽ ትቆጪ ትችያለሽ። መጽሐፉ ለዚህ ነው ኤፌሶን 4:26 ይመስለኛል፣ ተቆጡ ግን ኃጢአትን አታድርጉ ይላል። ደግሞ በአንጻሩ አመፀኛ ቁጣ አለ፣ አንጀትን የሚተረትር በብዙ ነገር ውስጥ የሚያጥርሽ እና ብቻ ዋናው የዚህ ሆድቃሽ አካባቢ የሚፈጠረው ስሜት ከቁጣ ጋር ከብግነት ጋር ተያይዞ ሊሰማሽ የሚችለው ይሄ ስሜት ነው። መጨረሻ በረከት ሊመጣ ከሆነ በጣም ይሄን እንግዲህ ብዙዎች ሊያውቁት ይችላሉ። ቅድም ጥሩ ነገር ነው ብያለሁ፣ ግን ይሄ ሞር በረከት ብሌሲንግ የምንለው ነገር ለምሳሌ በእውነት በፍቅር ከአምላክሽ ጋር ልትገናኝ ከሆነ በቃ ሆነ በረከት ብቻ ሰማያዊ ነገር ነው። ሞር ሊሰማ ከሆነ ውስጥሽ ይለሰልሳል። ትልቅ ልክ እንደ ዝናብ ነው። አሁን የክረምት ወቅት ነው። ጠብ ጠብ ሲል መሬት እንደሚያለሰልስ አይነት የመለስለስ ስሜት ነው ውስጥሽ ሊሰማሽ የሚችለው። ምክንያቱን አታቂም። ሰውነትሽ ግን ይሞቃል፣ ሙቀት ይሰማዋል። ጥሩ ትንፋሽ ይተነፍሳል። ጸጥ እንዳለ ውሃ ሊሆን ይችላል። በቃ መረጋጋት መጨረሻ በጣም የሚያረጋጋ ስሜት ነው በድንገት ከውስጥሽ የሚወጣውና በቃ ያ ሲሆን በደስታ መዋጥ በዚህ ብዬ ልዝጋው አላውቅም። የሆነ ደስታ ያሰጥምሻል። ድንገተኛ ነው። ቁጭ ብለሽ እኮ ነው የጻፍሽ ሊሆን ይችላል፣ ያነበብሽ ሊሆን ይችላል፣ ዝም ብለሽ ሊሆን ይችላል። ግን ሰደንሊ ይሄ የዚህ ስሜት አስበሽው አይደለም፣ ተዘጋጅተሽ አይደለም እና በድንገት ሰላም ውስጥሽ ይፈሳል። ይሄ ማለት በቃ በረከት ሊመጣ እንደሆነ ረዳዋለሁ። የሚጠብቀኝ መልአክም ቀርቦ ሊሆን ይችላል፣ ሳምቲንግ ነገር ይሆናል እና በዚህ መልኩ እንግዲህ ሰዎች ሌላም ስሜቶች ሊኖሩ ይችላሉ እና ራሳቸውን ይመልከቱበት እና ምን እየነገረኝ ነው ውስጤ፣ ምን እየመከረኝ ነው ውስጤ ብለሽ ደግሞ ልብሽ ማመላለስ ብሬንሽ መተንተን ይችላል። ይሄ ግን ልብንም አይፈልግ ብሬንንም አይፈልግ በድንገት የሚከሰት ስለሆነ የአንጀት ስሜት ወይም የኩላሊት አካባቢ ያለው ስሜት በዚህ መልኩ ልንገልጸው እንችላለን። የአንጀት የተንሰፈሰፈ የምንለው የእውነተኛው ስሜት ከፍርሃት ወይም ከጭንቀት የምንለይበት መንገድ አለ ወይ? ይሄ የማስተዋል ነገር የሚመነጭበት የአንጀታችን ስሜት መመሪያ ነው። ግን አንዳንዴ ስለማናውቅ በፍርሃት ድሮ በገጠመን በአሰቃቂ ሁኔታ ሊሸፈን ይችላል። ያ ስህተት ነው። ይሄ መመሪያ ነው። ምናልባት አንዳንድ ሰው የተለያዩ ችግሮች ከዚህ ቀደም ብለው ገጥመውት ሊሆን ይችላል። ያን አስበው የሚፈራ ከሆነ ቀልቦ አይደለም። ይሄ በጣም ሊሰመርበት የሚገባው ትልቅ ጉዳይ ነው እና ይሄ ልዩነቱን መጠየቅሽ ምንድን ነው ከሐሰተኛ ማስጠንቀቂያዎች እና ከእውነተኛ የአንጀት ግንዛቤዎች መካከል ያለውን ትልቁን ድልድይ እንድንለይ ያደርጋል ማለት ነው። ምሳሌ እናምጣ። ለምሳሌ ከቀልብሽ ከአንጀትሽ ከኩላሊትሽ የሚመነጭ ስሜት ከሆነ ፈጣን ነው፣ በጣም ፈጣን ነው፣ ድንገት ነው። በቃ ምንም ተዘጋጅተሽ አይደለም፣ ገለልተኛና ነው። ድንገት ያለምንም ስሜታዊነት ማወቅ ነው። ለምሳሌ አንድ ጥሩ ሰው በድንገት መጣ። ጥሩ ሰው ባንልም ወዳጅ መስሎ መጣ። ወዲያው አትመነው ይልሻል። ውስጥሽ እኮ ነው ያን ሰው አትመነው፣ ደህና ነህ እንደምን ምናምን ብሎ ነው የመጣው። ልክ እንደ ይሁዳ ሰላምታ ማለት ነው። ውስጥሽ ምን ይላል? ይሄኛው ስሜትሽ አትመነው፣ ውሸተኛ ነው ይላል። መልካም ስሜት አይሰማም ውስጥ። በቃ አትመነው የሚል ስሜት መጣ። በድንገት እኮ ነው፣ አስበሽ አይደለም፣ ተንትነሽ አይደለም። ይሄ ከሆነ ከዚህ የመነጨ ስሜት ነው። ወይም ትክክለኛ ነው ተቀበለው ሊልሽም ይችላል። ምሳሌ ስራ ለመቅጠር ሰዎች ይመጡ ይችላሉ። ድንገት አይተሽ ምንም እኮ ሳታናገሪ እኮ ነው ትክክለኛ ነው ሊልሽ ይችላል። ያ አተነተኝ ምንም መተንተኛ የለሽም አትመነው ሊልሽ ይችላል። ይሄ ከሆነ የአንጀት ስሜት ነው። መከተል አለመከተል ያንቺ ድርሻ ነው። ሁለተኛ ፍርሃት ግን ከድሮ ጉዳይሽ ባይቀጥሩኝስ የሆነ ቦታ ቢከዳኝስ ብለሽ ምትነሺ ከሆነ ውሸት ነው። ይሄ ከፍርሃት ነው፣ ካለፈው ኤክስፒሪየንስሽ ተነስተሽ እንጂ የአንጀተኛው ስሜት አይደለም። ይሄ ካለፈው ፍርሃትሽ የተነሳ ነው። ለምሳሌ አንድ ሰው ኤምባሲ ጥለውታል እንበል።
ሁለተኛ ይጥሉኝ ይሆን ብሎ ቢፈራ ፍርሃት እንጂ ውስጣዊ ስሜቱ አይደለም። አንጀቱ ነግሮት አይደለም። ፍርሃት የሚለየው ከኋላ ገጽታ ተነስተሽ ቢከዳኝስ፣ ለምሳሌ አንዲት ሴት ብዙ ሰዎች ከድተዋት ቢሆን ሌላ ሰው ሊያስተዋውቃት ደግሞ አንዱ ቢያመጣ ይሄ ሰው ቢከዳኝ ውስጤ ቀፎታል ብትል ውስጡ አይደለም የነገራት፣ ካለፈው ልምዷ ተነስታ ነው ያን መረጃ የምተነትነው። በደንብ የምንለይበት መንገድ ነው። በቃ ይሄ ነው እንጂ ሰዎች ፍርሃት ከአንጀት ወይም ከኩላሊት ስሜት ወይ ከማስተዋል ስሜት ጋር ይደበላለቅባቸዋል እና ውስጤ ነግሮኛል ይላሉ። ውስጣቸው አይደለም የነገራቸው፣ ያለፈው ልምዳቸው ነው የነገራቸው። ይሄ በጣም ሊሰመርበት ይገባል። ሁለተኛም ቃል የለሽ ነው። ይሄኛው ውስጣዊ ስሜት ቃል የለሽ ነው፣ ምክንያታዊነት የለሽ ነው፣ ሎጂክ የለውም። ያ ግን ካለፈው ታሪክና ፍርሃት የሚመጣ ጉዳይ ስለሆነ ሊሰመርበት ይገባል። ሁለተኛ እንደው ላነሳው የምፈልገው ይሄ የሚስብ ስሜት ነው። ልክ እንደ ማግኔት ድንገተኛ ሆኖ ሳብ የሚያደርግ የሆነ ጠብ የሚል ወይም የሚያደነዝዝ ቅድም እንዳልኩ ስሜት የሚገለጽ ነው። በጣም ሰፊ ስሜት ነው። ፍርሃት ግን ጉሮሮ ላይ ውትፍ የሚል ነው። የሆነ ጉሮሮ ላይ ውትፍ የሚል አለ፣ ልቡ ርብትብት ይሄ የሆነ ነገር አጋጥሞት ከዛ በኋላ ለምሳሌ መኪና ሲገጭ ያየ ሰው፣ አደጋ ያየ ሰው ሌላ መኪና ሲሄድ ወይም ሲነዳ ተመሳሳይ መኪና ሳይ ቢደነግጥ ካለፈው ልምዱ ነው እና ጉሮሮ ላይ ውትፍ ይላል እንጂ ውስጡ አይደለም። ውስጡ አይደለም። ይሄ እኮ ቅድም እንዳልኩሽ ለምሳሌ አንድ ሰው እሳት አደጋ አጥፊ እያጠፋ እያለ ድንገት ከቤቱ ውጣ ይለዋል። ምንም እንደሆነ አያውቅም እኮ ቶሎ ተንደርድሮ ወጣ፣ ቤቱ ተደረመሰ እንደማለት ነው። በዚህ አድርገሽ ብዙ ምሳሌ መጥቀስ ትችላለሽ። ይሄ ድንገተኛ ነው። ሊሳፈር ሄደ፣ አትሳፈር ብሎ መለሰው። አትሳፈር ብሎ ሲመልሰው ውስጡ ግን ድሮ ሰዎች ተሳፍረው ተከስክሰው ምናምን የሚለውን መተንተን ሳይሆን በድንገተኛ የተከሰተ ከሆነ ብቻ ነው። ስለዚህ ሙከራ ማድረግ ጥሩ ነው። ለምሳሌ ሆድሽ ላይ እጅሽን ጫን ማድረግ ትክክል ነው አይደለም፣ ትንሽ ሴንስ ለማድረግ ከፍርሃትና ወይ ጉሮሮሽ ላይ ከሆነ ትንሽ ስሜቱ ግን ከአንጀት ጋር ያለው ልዩነት ያሳያል። ሌላ ጥያቄ መጠየቅ መጀመር ትክክል ነው አይደለም የሚለው። ለምሳሌ ጥያቄ መጠየቅ ሲባል ያን ስሜት ችላ ካልሹ በኋላ በ5 ደቂቃ ውስጥ ምን ተፈጠረ? ችላ ብለሹ ውጣ ብሎሽ አንድ ነገር ሳትወጪ ቀርተሽ የሆነ ነገር ተከስቶሽ በ5 ደቂቃ ምን ተከሰተ? እሺ በ5 ሰዓት ምን ተከሰተ? ወር በ5 ቀን ውስጥ ምን ተከሰተ የሚለውን የሆነ ወይም በ5 ወር በ5 ዓመት አይተ ብቻ የሆነ ነገር ከተሰማሽ በኋላ ምን ተከሰተ የሚለውን ማወቅ። ለምሳሌ ድንገት ርብሽ ብሎሽ የዘመድ ሞት ከሰማሽ ቀድሞ ነግሮሻል እንደማለት ነው። ውስጥሽ ውሳጣዊ ምክር ነው። ምንም ካልሆነ ግን ከፍርሃት የመነጨም ሊሆን ይችላል ከሆነ ነገር። ስለዚህ መለየት ቢቻል ለምሳሌ አንድ ድርጅት ውስጥ ልትሰሪ ወር ኮንትራት ልትፈራረሚ ሄደሽ ይህን ስራ አትስራ ሊልሽ ይችላል እና በቃ አትቀበል ይልሻል። ወዲያው ያ ድርጅት ሊከስር ይችላል ማለት ነው። ይሄኛው ግን ውድቀትን ከመፍራት ነው ፍርሃት። ለምሳሌ አንድ ድርጅት ጋር ተፈራርመሽ የሆነ ነገር ደርሶብሽ ከስረሽ ከሆነ ይሄ ከፍርሃት የሚመነጭ ነው። ኮንትራቱን አትፈራረም የሚለው ያ ግን ድንገታዊ ብልሽታ ነው። አትፈራረም ይላል። ስለዚህ ነው ሚሊዮነሮች ሳይሆኑ ቢሊዮነሮች ነው ይሄንን ስሜታቸውን የሚከተሉት የሚባሉ ተንትነው ምናምን ሳይሆን እንትናቸውን ይከተሉበታል። ስለዚህ ያለፈውንና የአሁኑን ሁኔታ በማረጋገጥ በገት ስሜታችን በዚህ ሆድቃ ስሜታችንና በልብ ተንትኖ አእምሮ ተረድቶት የሚያስቀምጠውን መረጃ ተንትነን ማቅረብ መረዳት የኛ ጉዳይ ነው።